ናይ ፈላችሁ ቆንጅሎ ናይ ወሓላሉ ወሓሉ እስኪ ማቀይ ወሰኒ ሰብ ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንዴት አደራችሁ? ሰላም አደራችሁ ወይ? ሰላም ዋላችሁ ወይ? ዛሬ በቃ ጦም ተፈታ አይደል? ምሳ ይባላል፣ እራት ይባላል፣ ቁርስ ይባላል። መከራ ነው። ለእኔ እንኳን ነግሬያችኋለሁ እኮ ሮመዳን እኔ ለእኔ ጥሩ ነው የምላችሁ። ለማንኛውም ዛሬ ደስታ ለሩታ እየዘፈነላት በትግርኛ ሙዚቃ። ትናንትና እንግዲህ ቪዲዮ ሁላችሁም አይታችኋል። እኔ ያለሁልሽ እኔ ሲላት ነበረ። ሩታ ግን አንዳንዴ የምትሰሪያቸው ስራዎች ጥሩ አይደሉም ብለን ነው ልጃችሁን መነገጃ ያታርጉት ማለት ነው። ደግሞ ነገር የእሱ ቪዲዮ መስሎ ይሆናል ማለት ነው። ስንት ልጅ ሞልቶ ማለት ነው። አብርሽም ለሄርሜላ እየዘፈነ መጥቷል። እንግዲህ ሁለቱም ትናንትና አይታችኋል። እንትላን ሙልጭ አልኮን የሰደበው። በነገራችን ላይ አንዳንዶቻችሁ ክፍታፎች ናችሁ ማለት ነው። ሄርሜላ ምን ታደርጋችሁ? ሄርሜላ መታካ ልጇ ወሰደች እንዲ ልጁ አንተ ማንህ የምትባለው ማለት ነው። ፈረንጆ የምትባለው ሄርሜላን ሳይሆን እሱን ለምን አገድም? እሱን ለምን አታንቀል? ሄርሜላ ምን ታርጋችሁ? እንዲህ መጠን የሌላችሁ ርኩሶች ናቸው እናንተ። ስለ ብር ብላችሁ ይኸው ሁሉ ነገር የምታረጉት። እሷን ማነቅም ሆነ ምንም ማለት መብት የላችሁም። እንኳን እሱ እናንተ ቀርቶ ማለት ነው። ሩታም መብት የላትም እሷን የመንካት ማለት ነው። በቃ የጣለችውን ባሏን አይደል እንደ ያነሳችላት። ዛሬ ምን ታደርጋት? እሷ አልፈልግም ማለት ነገረቻት። እኔ እናንተ ሁለታችሁ ከተስማማችሁ እኔ ከህይወታችሁ እወጣለሁ አለች። እንዲህ ምን ታደርግሽ ነው? የሆነ በቃ አንቺ የልብሽ ታልገለሰ ተንኮልሽ ሁሉ ስለተጋለጠብሽ ማለት ነው። አንቺ ድሮም ጥሩ አትመስለኝ መሰለኝ። ድሮም ድህነት ይዞሽ ነው እንጂ እንደዚህ ሀብት ምናምን ስታገኝ አትዘለቅም ማለት ነው። የራስሽን ታሪክ ቂጥሽን ከፍተሽ ትናንትና ደስታን ስታሟለል ያልነበር እንዴ? እናንተ ግን የእሷ ቂጧ ፋንቷ መታየት አይታያችሁም። የሄርሜላ ብቻ ነው የሚታያችሁ። እሷን አያችኋት አይደል? ትናንትና ፋንቷ እየታየ የለበሰችውን ልብስ ማለት ነው። በፊቷ በኩል የተቀደደ ፋንቷን እያሳየች ለእንትና ቁጭ ብላ ደስታን ይኸው አማለለችው። ዛሬ ሲዘፍንላት ዋለ ማለት ነው። ቲክቶክን ሲቀውጠው ዋለ። ሄርሜላ ግን እንዲህ ምን ታደርግ? ዛሬ እየጣለችውን አነሳችለት እንጂ ምንም ነገር ያደረገችው የለም ሄርሜላ። በፊት እኮ እኛ የምንፈርድባት እንደዚህ ሩታ ምስኪን እና ጥሩ ሰው መስራት ነው። እሷ ሆዷ መዥገር ሆናለች። ስለዚህ ለምን ተብሎ ለምን ዛሬ የጣለችውን ማንሳት አይቻልም? የጣለችውን አነሳችላት። ልጇን ተቀብላ በስነ ስርዓት ተሳደረችላት እንጂ ልጇን ስቆንጥ ታላያችሁ። ሩታን ሄርሜላን መንካትም ሆነ መደብደብ እናንተ መብት የላችሁም። ህጉም አይፈቅድላችሁም። ህጉም የሚፈቅደው አባቱን የወሰደው አባቱን ይከሳል። አባትየው ደግሞ ክሰሱ ህግ ይምጣል። የባሰ እየበለጠ መለጃውን ሰብስቦ ይዞላችኋል። ይህንን ፈልታችሁ አይደል እንዲ እናንተስ ከስ ያልሄዳችሁ? የራሳችሁ ታሪክ እኮ የራሳችሁ ጉድ ስላለባችሁ ነው እንጂ እስከ ዛሬ ዝም ብለሽ ቁጭት ነበር። የራስሽ ጉድ ስላለብሽ የራስሽን ታሪክ ዝም ስላለሽ አብርሃም ያንን ተልቢል እኛው እንገባበታለን ብላችሁ ነው አንሄድም ምናምን ብላችሁ እንትን የምትሉት እንጂ ይሄው መግለጫው ወጣባችሁ እኮ እየወጣባችሁ ነው ያለው። ስለዚህ በቃ አንቺም ደስታ ጋር ቁጭ በይ። እንደውም ልጁን ያዝልሽ ምን አገባሽ? ደስታ ጋር የልብሽን አልበሽ ከደስታ ጋር ለእጅ በቃ ምንድን ነው ይህን ያህል ማለት ነው። አንቺ ልጅ የጠፋብሽ ሲያምሮብኝ አይተው ነው እንትን ብሎብኝ አይተው ነው። ማን ተበሳቁሮ አይተሽዋል? አብርሃም ተበሳቁሮ አይተሽዋል? ከአንቺ ተለይቶ እንደውም ወፈረ፣ ቦርጫ ወጣ። ስንት ነገር እንክብካቤ እየተደረገለት እንደዛ የሚገላመጠው ነገር የለው ምን የለው። የኔ አባት እየተባለ ተያዘ። ምን ያደርግሽ? ማን ከስቶ አይተሽዋል? እኔ ሁሉም አምሮባቸው ነው የምታየው። አምሮብኝ ሜካፕ ስለተቀባሽ ነው እንዲያማረብሽ። ዛሬ እሱ የገዛውን በግ በልተሽ አይደል እንዲያማረብሽ። ሌላ
በፊት አናውቅሽም እንዴ? ለማያውቅሽ ንገሪ። ሩት ሄርሜላ እንደው ስትመጣም ተሽቀልቅላ ነው፣ አሁንም ተሽቀልቅላ ነው ስናውቃት ማለት ነው። ከዛ በፊት አናውቃትም፣ ሚዲያ ላይ ስናውቃት ግን ተሽቀልቅላ ነው የምናያት ማለት ነው። አሁንም ተሽቀልቅላ ነው ያለችው። ታዲያ ማን ያላማረበት አምሮብኝ ሲያው ለአነጋገርሽ እንኳን እንደው መጀመሪያ በማን ተነስቼ አማረብኝ እንኳን ማለት ተገቢ ነው። አሁን ሩታ የሚሉሽም እኮ በአብርሃም ላይ ያወቁሽ እንጂ ወይ እዛም እኮ ስንት ቆንጆዎች፣ ስንት የሚያማምሩ፣ ስንት ደግሞ ኢትዮጵያ ውስጥ ቆንጆ አንቺ ብቻ ናት እንደ ቆንጆ እንዲ አረ ስንት ቆንጆ አለ እናቴ። ምን አንቺ ይህንን ትርፍ ቂጥ ከዱባይ እየተሸመተልሽን እሱን እያረግሽና ቦርጭሽን እንትን እያልሽ ነው እንጂ ምንድን ነው ይሄ? እና አንዳንድ ኪሎ ሜካፕ እየተለቀላሽ አምሮብኝ ስላዩት ያለሽ ደግሞ አምሮብኝ። ልጅሽ ጠፍቶ ይህን ያህል ነገር ይህን ያህል ሜካፕሽን እየተለቀለቅሽ ውሸታችሁ ልጃችሁን መነገጃ ይዶራል። እውነሽን እዛ ደበሱ እሱ ተቀነሰ እንዴት ያምለብሻል? በሱ መነገጃ አድርገሽ ልጅሽን ሌላ ነገር ታወራላችሁ ደግሞ። ለማንኛውም አቶ ደስታ እየዘፈነ መጥቷል። አብረሽም ለሄርሜላ እየዘፈነላት መጥቷል። እንግዲህ ተዘፋፈኑ፣ ተቀባበሉ ማለት ነው። ድራማችሁ ሊያልቅ ነው። ምን ነው የአሜሪካው ጉዞ ቀረ እንዴ? ያንተ ለነገሩ ያንተ ዲያስፖራ ቡታጀራ ነች። የቡታጀራ ዲያስፖራ ማለት ነው። እኛ እኮ አላወቅንም እንጂ ቡታጀራ ዲያስፖራ አለ አሉ እንግዲህ ተብሏል። ስለዚህ እውነቴን ነው የምላችሁ፣ ልጁን አትጫወቱበት፣ ልጃችሁን አትጫወቱበት፣ ልጃችሁን ድራማ አትስሩበት። ይህ እናንተ ምነው ስንት ሰው ልጅ የሚል ሞልቶ እናንተ እዚህ የልጅ መጫወቻ ያረጋችሁ። ስለዚህ ልጁን አትጫወቱበት። እኔ እውነቴን ነው የምናገረው። ልጁን አትጫወቱበት። ልጁን ታልቻላችሁ እኮ ችግር የለም ለቤተሰቦቻችሁ መስጠት ትችላላችሁ። ግዴታ የሚያስገድዳችሁ የለም ብዬ ነው የማስበው። እና ውድ ቤተሰቦቼ እኔ ምንም አላማረኝም የእነዚህ ሰዎች ነገር እያምዘነጡ ቆይ እስቲ በተራ ልጃቸውን ቪዲዮ ሲሰሩ ልጁን የት እያደረጉ ነው የሚሰሩት? አሁን አብርሃም ወሰደው ተባለ። ትናንትና የት ጥሎት መጣ? ልጁ ለማን ጥሎት መጣ? ሄርሜላም አለች፣ እነዛኞቹም እዛ ጋር እንትን እያሉ ለማን ነው ልጁን ጥሎ የሚመጣው? ሩታ ስትሰራ ብቻዋን ልጇን ለማን ነው ጥራ የምትመጣው? እኔ እኮ በጣም የምትገርሙኝ ነገር ማለት ነው እንደዛ አቀማመጥ አመሰግናለሁ፣ ልጅሽን ተቀብዬ ይዤልሽ እመጣለሁ ሲላት አመሰግናለሁ፣ ደስታ አመሰግናለሁ፣ ከጎንሽ ነኝ ሲላት እሺ ከጎን የቆሙልኝ። አስመሳይ ሰው አይመቸኝም። እውነቴን ነው የምላችሁ እንጂ ሰው ልጁ ጠፍቶበት እኮ ልጁን አቶ ማለት ነው። እውነቴን ነው የምላችሁ። ምግብ እንኳን መብላት የሚያቀታቸው እናቶች አሉ። አንቺ እኮ እስቲ ደስታ ይመጣል ብለሽ ያን እንደዛ አይነት አለባበስ እንደዛ አይነት ከጎንሽ ነኝ ወይ ከጎንሽ አሁን ስላለሽ ነው። ደፊተሽ ቢያገኙሽ ማንም ፈረንጅም ሆነ ማንም ሆነ ገንዘብ ባይኖርሽ ማንም የሚቀርብሽ የለ። የገዛ እናትሽ የገዛ አባትሽ ቢሆን ማለት ነው ማንም ቀርቦ የሚይዝሽ የለም። ስላለሽ ብቻ ነው ሁሉም የሚያሽቆጠቁጡልሽ። ስለዚህ ልጅሽን በስነ ስርዓት ብታሳድጊ ይሻልሻል። የማንም ድራማ የማንም መጫወቻ ከምኮኝ ማለት ነው። ሴት ልጅ ደግሞ በቀላሉ ነው የምትሰበረው። ስለዚህ አንቺ አሁን ተመቼ ብለሽ ማለት ነው ልጅሽን መነገጃ አድርገሽ ብዙ ነገር ባታረጊ ጥሩ ነው ብዬ ነው የማስበው። እንደኔ አመለካከት ማለት ነው። ደስታ ቢሆን ማን ቢሆን ለራሳቸው ጥቅም እንጂ ለአንቺ አስበው ወይም ለአንቺ ሆኖ አይደለም።